እግር ኳስ በሜዳ ላይ በሚታዩ 11 ተጫዋቾች ብቻ የሚወሰን ሳይሆን ከሜዳው ጠርዝ ቆመው የቼዝ ጨዋታ የሚያጫውቱት አሰልጣኞችም ትልቅ ድርሻ አላቸው። አንዳንዶቹ ታክቲክ አዋቂዎች፣ ሌሎቹ ደግሞ የስነ ልቦና ጦርነት መሪዎች። ይህንን ዓለም በአንድ ወዶ የሚመለከት የእግር ኳስ ውበትም ቢሆን እንደየአሰልጣኞቹ የጨዋታ ስትራቴጂ ተወዳጅ ተናፋቂ እንዲሆን በተለይ ደግሞ ገናኖቹ እርስ በርስ የሚያገናኛቸው ጨዋታ ላይ የሚታየው ፉክክር ከ11 ተጫዋቾች በላይ እስከሚመስል ፍጥጫ ይበዛበታል። ታዲያ በዛሬው ዝግጅታችን ዓለም ከማይረሳቸው አወዛጋቢ እንደዚሁም ደግሞ አስገራሚ የእግር ኳስ አሰልጣኞች ጥቂቱን ወደ እናንተ እናደርሳለን። ለቻናላችን አዲስና እንግዳ ከሆናችሁ ሰብስክራይብ በማድረግ ቤተሰባችን ሁኑ። አንደኛ ሰር አሌክስ ፈርጉሰን የዲሲፕሊኑ ጌታ። ስለ አሰልጣኝነት ሲነሳ የቀዳሚነቱን ስፍራ የሚይዙት ስኮትላንዳዊው ሰር አሌክስ ፈርጉሰን ናቸው። ፈርጉሰን ለማንቸስተር ዩናይትድ የነበራቸው ፍቅርና ቁርጠኝነት ከእግር ኳስም በላይ ነበር። አሁን ይህንን ታማኝነት የማንቸስተር ዩናይትድ ቡድን በሄደበት እየተከተሉ የጨዋታው ተመልካች እስከመሆን አድርሷቸዋል። ተጫዋቾቻቸው ስህተት ሲሰሩ ፊት ለፊት ተጋፍጠው የሚጮሁበትና የፀጉር ማድረቂያው ወይንም ዘሄር ድራየር ትሪትመንት በመባል የሚታወቀው ስልታቸው ተጫዋቾችን እንዲንቀጠቀጡ ያደርግ ነበር። ከዳኞች ጋር ያላቸው ፍጥጫ የተጋጣሚ አሰልጣኞችን አእምሮ የሚረብሹበት የስነ ልቦና ጨዋታና በማንኛውም ዋጋ ማሸነፍ የሚለው መርሃቸው እርሳቸውን የእግር ኳስ ዓለም አባት እንዲባሉ አስችሏቸዋል። ፈርጉሰን ለ26 ዓመታት በአሰልጣኝነት ላይ ሲቆዩ እግር ኳስን የገዙት በጥበብ ብቻ ሳይሆን በጥብቅ ዲሲፕሊን ለተጫዋቾቻቸው በሚያጋቡት እልህና ኃይል ነበረ። ሁለተኛ አርሰን ቬንገር ፕሮፌሰሩ። እግር ኳስን እንደ ሳይንስና እንደ ስነ ጥበብ የሚመለከቱት አርሰን ቬንገር የእንግሊዝ እግር ኳስን ባህል የቀየሩ አብዮተኛ ናቸው። ቬንገር ወደ አርሰናል ሲመጡ ተጫዋቾች የሚመገቡትን ምግብ፣ የአኗኗር ዘይቤያቸውን፣ የልምምድ ስልታቸውን በመቀየር አሰልቹን አርሰናል ወደ ውቡ አርሰናል ለውጦታል። ያለምንም ሽንፈት የሊጉን ዋንጫ ያነሱበት የማይሸነፉ ዘ ኢንቪንሲብልስ ታሪክ እስካሁን ድረስ ያልተደገመ ታምር ነው። ቬንገር ከሜዳው ውጭ ባላቸው ረቂቅ ዕውቀትና በጋዜጣዊ መግለጫዎቻቸው ላይ በሚሰጧቸው አስተያየት ምላሾች ፕሮፌሰሩ የሚል ስያሜ ተሰጥቷቸዋል። ከፈርጉሰን ጋር የነበራቸው የዓመታት ፍጥጫም የፕሪሚየር ሊጉን ወርቃማ ዘመን ተብሎ እንዲጠራም አድርጎታል። ሶስተኛው ሆሴ ሞሪኖ ልዩ ሰው። ስለ አወዛጋቢ አሰልጣኞች ሲነሳ ቀዳሚ ስም ሆሴ ሞሪኖ ነው። ራሱን ልዩ ሰው ብሎ በመጥራት የእግር ኳስን ዓለም ያስደነገጠው ሞሪኖ የስኬቱን ያህል ለንትርክና ለሚዲያ ጦርነትም ቅርብ ነው። ተጫዋቾቹን ለመከላከል የሚፈጥረው እኛና እነሱ የሚል መንፈስ፣ ከዳኞች ጋር ያለው ፍጥጫና በየጋዜጣዊ መግለጫው የሚወረውራቸው የቃላት ቀስቶች ስሙን ሁልጊዜም አወዛጋቢ ያደርጉታል። ጥፋቱ የኔ አይደለም የሚለው ወቀሳውና የባላንጣ አሰልጣኞችን ስም የማጥፋት ስልቱ ቢጠላም የያዛቸው ዋንጫዎች ግን አሁንም ድረስ እርሱን ታላቅ ከማለት የሚያግዱ አይደሉም። አራተኛ ማርሴሎ ቢኤልሳ እብዱ ጠቢብ። የአርጀንቲናው ማርሴሎ ቢኤልሳ ኤልኮሎ ወይንም እብዱ የሚል ቅጽል ስም የተሰጠው ያለ ምክንያት አይደለም። ቢኤልሳ ስለ እግር ኳስ ያለው እይታ ከእብደት ጋር ይቃረናል። አንድ ጨዋታን ለመተንተም ረጅም ሰዓት በቪዲዮ የሚያሳልፈው ሰው በሌድስ ዩናይትድ ቆይታው ተጋጣሚዎቹን ልምምድ በስውር ሰላይ ማሰለሉ ትልቅ አነጋጋሪ ጉዳዩ ነበር። በሜዳ ላይ ተቀምጦ ሳይሆን በባሪ ላይ ቁጭ ብሎ ጨዋታ መምራቱ ተጫዋቾች፣ ደጋፊዎች ትኬት ለመግዛት ምን ያህል እንደሚለፉ እንዲረዱ ለማድረግ የልምምድ ሜዳዎችን ቆሻሻ እንዲያጸዱ የማድረጉ የእርሱን ለየት ያለ ማንነት በግልጽ ያሳያል። አምስተኛውና ሌላው ገራሚ አሰልጣኝ ዲያጎ ሲሞኒ የሜዳው ዳርቻ እሳተ ገሞራ ነው። ለዲያጎ ሲሞኒ እግር ኳስ ጦርነት ነው። በአትሌቲኮ ማድሪድ ቤት የገነባው ቾሊሲሞ የተሰኘው ፍልስፍና በጠንካራ መከላከል በማያልፍ ጉልበት ላይ የተመሰረተ ነው። ሲሞኒ በሜዳ ዳርቻ የሚያሳየው እንቅስቃሴ፣ ከደጋፊዎች ጋር ያለው ትስስር አልፎም የሚያሳያቸው ስሜታዊ ምልክቶች እርሱ የብዙዎች የትችት ኢላማም ያደርጉታል። ሆኖም ለደጋፊዎቹ እርሱ አሰልጣኝ ብቻ ሳይሆን የጦር አዛዥ ነው። የመጨረሻውና ዓለም የሚገረምበትና የሚያወዛግበው አሰልጣኝ ፔፕ ጋርዲዮላ የጥበብና የጭንቀት ሰው ነው። ጋርዲዮላ የእርሱ አወዛጋቢነት የሚመጣው ከመጠን በላይ በማሰብ ጭንቀቱ ለተመልካቾች ሳይቀር በማጋባት ነው።
በትልልቅ ጨዋታዎች ላይ ማንም የማይጠብቀውን ታክቲክ ይዞ በመግባት ተጫዋቾችን ባልተለመደ ቦታ በማሰለፍ ይታወቃል። ጋርዲዮላ ፍጹምነትን ከመፈለግ የተነሳ በልምምድ ወቅት ከራሱ ተጫዋቾች ጋር የሚያደርገው ጥብቅ ፍጥጫ፣ አልፎ አልፎ የሚሰጣቸው ስላቅ የተሞሉ ምላሾች እርሱን ውስብስብ አወዛጋቢ አሰልጣኝ ያደርጉታል። ታዲያ እነዚህ አሰልጣኞች እግር ኳስን እንዲያሸበርቅ ያደረጉ ናቸው። የእነርሱ እብደት ለስኬታቸው ሚስጥር፣ ለተመልካቾች ደግሞ የማይጠገብ እይታ ነው። እናም እነዚህን አሰልጣኞች እንዲያስታውስናችሁ በድጋሚ ለቻናላችን አዲስና እንግዳ ከሆናችሁ ሰብስክራይብ በማድረግ ቤተሰባችን ሁኑ።